ገንቢዎች ይሏቸዋል። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ተሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይሄን ተጋፍጠው ይሄን ዲን ከፍ ያደረጉት የነብዩ ሰሐቢያቶች ሴቶች ነበሩ። እሑድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሐባው ተበታተን። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራል ይላሉ ነብዩ አለይሂ ሰላቱ ሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጥራ መጣ፣ እሷ ነው ያለችው። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ ስትወረውር ቀስቷ ይስትል፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር የሚመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከእርሶ ጋር በጀነት ጎረቤት ልሆናለች። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግዝ ዲኑ ያልገባው ወጣት ታገኛል። ሴቶች አዳራሽ ላይ አይደለም የጦርነት ሜዳ ላይ አብረው የተሳተፉበት ዲን ነው። እክትላጥ እናወግዛለን። አንዱ በአንዱ ውስጥ ለየብቻ ሆኖ ግን መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ትባላለች። ትውልድ ያነጸች ሰሃባ ሰብስባ ያስተማረች እናታችን አይሻ ነች። በሶስተኛ ደረጃ የነብዩን ሐዲስ ካስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ ነች። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው። ነቢዩም ዓለይሂ ሰላቱ ወሰላም ወሲያቸውን ቀጠሉ። አዩሃናስ አሉ፣ እናንተ የሰው ልጆች ኢነ ረበኩም ዋሂድ፣ የእናንተ ጌታ አላህ አንድ ነው። ወኢነ አባኩም ዋሂድ፣ አባታችሁም አደም አንድ ነው። ላ ፈድለ ሊዓረቢይን ዐላ ዐጀሚይን ኢላ ቢተቅዋ፣ ለአንድ ዓረብ ካልሆነ ሰው እኮ ብልጫ የለውም አላህን በመፍራት ቢሆን እንጂ። የቆዳን ቀለም ዘርን ለከፍታ ምንጭ አላደረጉ ነብዩ አለይሂ ሰላቱ ወሰላም። የሰው ልጆች መመዘኛ ለአላህ ባላቸው ፍራቻ፣ ለዲኑ ባላቸው ትልቅ አስተዋጽኦ ነው የሚጎኑት። በዘር በቀለማቸው አይደለም። ዓረብ ካልሆኑ አይበልጥም። አማራ ከኦሮሞ፣ ኦሮሞ ከአፋሩ፣ አፋሩ ከከምባታው፣ ከምባታው ከትግሬው፣ ከምባታው ከሶማሌው የሚበልጥበት መስፈርት የለም። በእስልምና ትልቅነት አላህን ከመፍራት ይመዘዛል። ትልቅነት ለዲኑ ትልቅ አስተዋጽኦ በማድረግ ነው የሚታጨው። በእስልምና ቋንቋ፣ ቀለም ዋጋ የለውም። ትልቅ ክብር የለውም። ተቅዋ ነው ይታየው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ዓረብ የተከበሩ ናቸው። እሳቸው ኢማም። ጥቁሩ ኢትዮጵያዊ ቢላል ደግሞ ሙአዚን ናቸው። ቢላልን ከኢትዮጵያ፣ ሱሃይብን ከሮማን ኢምፓየር አምጥቶ፣ ሰልማንን ከፐርሻ አምጥቶ፣ አቡበክር ስዲቅን ከዓረብ ገምዶ ወንድማማችነትን የመሰረተ ዲን ያኔ ቀለም፣ ቋንቋ፣ ብሔር እስልምና ላይ ሚዛን የለው። ከነሱ ውስጥ የበለጠ አላህ የሚፈራው ፊት ለፊት ይደረጋል። ትልቁ አዋጅ አሁን ድረስ የቆዳ ጉዳይ፣ የቆዳ ቀለም ጉዳይ ዓለም ላይ ልባት አላገኘም። አፓርታይድ የቅርብ ጊዜ ትውስታችን ነው። ጥቁሮች ያለቁበት የሳውዝ አፍሪካው ታሪክ። የዛሬ 3 ዓመት እንኳን አሜሪካ ውስጥ የጥቁር መብት አልተከበረም ተብሎ ብላክ ላይፍ ማተርስ ያያችሁት ሰልፍና አብዮት እንቅስቃሴ። እስልምና ለቆዳ ቀለም ትልቅ ዋጋ አልሰጠም።
ዘርን አልቀደሰም፣ ተቅዋን መዘዘ። አንድ ሰው ባለባበሱ እንኳን ዝቅ እንዳታረገው። ምናልባት እኮ ከናንተ ውስጥ አሉ ሰዎች በር ላይ የሚገፉት ጸጉር የተቆጣጠረ ልብሱ ያደፈ ሰው አለ። ይሄ ሰውን እኛ ዘንድ ክብር የለውም አይደል? ምናልባትም አለ አላህ ዘንድ ቢምል መሐላውን አላህ እሽም ይለዋል። እንድትጠነቀቅ እኮ ነው የምታየውን ሰው ሁሉ በክብር እንድታየው። ከናንተ ውስጥ አሉ ሩበ አሽዓተ አግበር፣ እግሩ አቧራ የለበሰ ጸጉሩ የተቆጣጠረ ክብር የለህም ተብሎ ከበር ላይ የሚገፋ ተመልስ እየተባለ አላህ ዘንድ ቢምል አላህ መሐላው የሚያጸድቅለት ሰዋል እሺ የሚለው ሰዋል። ሁሉን አክብሩ ማለት ነው። ለሰው ልጆች የተለየን ክብር እኩልነት ያወጁበት የመጨረሻ ንግግራቸው ነው። አስከተሉ ነብዩ አለይሂ ሰላቱ ወሰላም እናንተ የሰው ልጆች ያሉ በስሮቻችሁ ያሉትን ባሮችን ክብር ስጧቸው፣ የምታስተዳድሯቸውን ሰራተኞችን ክብር ስጧቸው፣ ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው፣ መጥፎ ነገር ከሰሩት ማትታገሱት አትንፏቸው፣ አሰናብቷቸው አሉ። እኛና የቤት ሰራተኛ አሁን ባሪያ የለም፣ በዘመኑ ሚሸጥ የለም፣ ቢያንስ አገልጋይ አለ። ሰራተኞቻችን እኛ ጋር እንዴት ናቸው? ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል? አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነብዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን፣ አሰርተናቸው አናቀምሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳ ጎይ ይበላል፣ እሷ ፍሪጅ ያለው ወጣ ሙቃ ትበላለች። ነብዩ አለይሂ ሰላቱ ወሰላም በመጨረሻ አደራቸው ሰራተኞችን ማረሱ። የቤተሰቡ ክፍል ናቸው። እነሱ ሲለፉ ነው የሚውሉት። ካልቻላችሁ እገዟቸው አሉ ነብዩ አለይሂ ሰላቱ ወሰላም። የቻሉትን ይስሩ፣ የቀረው እናንተ እገዟቸው። ሰራተኛ ከልጆች በላይ ነው የምታያቸው። ልጅ ያንተ መብት ነው ብትገርፈው ብትቆጣው። እሷ ግን እንግዳ ነው የመጣችው። ክብር ውጭ ሀገር ስትሄድ ለልጆች ልብስ ስታመጣ የሆነች ነገር ለሷም ሽቶም በለው ጫማም በለው በሚስት በኩል የሚሰጥ አንድ ሀዲያ፣ ጥሩ ፈገግታ፣ ስታጠፋ መዝለል። ይሄ የነብዩ አለይሂ ሰላቱ ወሰላም ታላቅ ወሲያቸው። ወሲያቸው ብዙና በርካታ በሶስት ቀን ውስጥ ያስተላለፉትን መልእክት ባጭር በ30 ደቂቃ ኹጥባ ልንተርከው አንችልም። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ነቢዩ ዓለይሂ ሰላቱ ወሰላም ይህም መልእክታቸውን እንደጨረሱ አላህ ትእዛዝን ወደ እሳቸው አወረደ። ወሕይ ላከላቸው። ውብ የሆነ ይሁዳዎች ራሱ የቀኑበት አንቀጽ ወደ እሳቸው ወረደ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም አልእስላመ ዲና። ዛሬ አላህ ዛሬ አልየውም በዚህ ቀን በዚህ ቅጽበት አላህ ይህን ዲን ሞላውላችሁ፣ ጸጋውንም እሱም ውስጥ ሞላውት፣ እስልምናንም ከሃይማኖቶች ሁሉ ለእናንተ ተመራጭ አደረግኩ አላህ። ይሄ አንቀጽ ይሁዳዎችን ያጓጓ ነበር። ይሄ ዲን እጥር ስናደርገው የሞላ ዲን ጭማሮን አይቀበል። ከኛ የሚጠበቀው መከተል ብቻ። አዲስ ነገር መፍጠር የዲኑ አካል ማድረግ ክልክል ነው። እዛ ቦታ ላይ ሞልቷል፣ እዛ ቦታ ላይ ታትሟል፣ እዛ ቦታ ላይ ጸጋው ተከድኗል። አልየውም ዛሬ ዲናችሁን ሞላውላችሁ። ረሱል ሰለላሁ ዐለይሂ ወሰለም ሰጠውን የሄዱት ዲን የሞላ የተዋበ ጸጋው የሞላ ረድኤቱ የሰፈረ ገራገር ለመተግበር የሚመች ለመኖር የሚመች ለህይወት ደስታን የሚሰጥ ለአካል ጤናን የሚሰጥ የከለከሉ ነገር ማይጠቅመንን ያዘዙን ነገር ህይወታችን የሚያበለጽግ ትልቅ ዲን ተሰጥቶና ከኛ የሚታዘዘው ምንድነው?
መከተል ብቻ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة ألا فأقم الصلاة.